ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በቆይታችንም በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆያለሁ። ቀጠናዊ የንግድ ትስስርን ማጠናከር ለተረጋጋ ኢኮኖሚ ግንባታ ወሳኝ ነው ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። ስድስተኛው የኮሜሳ ሴቶች ፌዴሬሽን የንግድ ኤግዚቢሽንና ባዛር በአዲስ አበባ መካሄድ ጀምሯል። አዲሱ ዳዊት ተከታትሎታል። ኮሜሳ ነጻ የንግድ ቀጠናን በአፍሪካ በማሳካት በመሰረተ ልማት በግብርናና በኢንዱስትሪ በትብብር ኢኮኖሚያዊ ውህደትን ለማሳደግ በአባል ሀገራት መካከል የገንዘብና የትግበራ ፖሊሲዎችን ለማስማማት ነው የተመሰረተው። ከምስራቅና ከደቡብ አፍሪካ በ21 አባል ሀገራት የተመሰረተው ኮሜሳ ስድስተኛውን የሴቶች ፌዴሬሽን ንግድና ኤግዚቢሽን በአዲስ አበባ ማካሄድ ጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የስርዓተ ጾታ እኩልነትን ማረጋገጥና አህጉር አቀፍ ትስስርን መፍጠር የኢትዮጵያ የቆየ ፍላጎትና በትኩረት የምትሰራበት ነው ብለዋል። On the behalf of the government of the Federal Democratic Republic of Ethiopia, የኢትዮጵያ መንግስት የሴቶችን ተጠቃሚነት ለማረጋገጥ ስትራቴጂና ፖሊሲ ነድፎ ይሰራል። ሴቶች በኢኮኖሚ ራሳቸውን እንዲችሉና የሥራ ዕድል ተጠቃሚ እንዲሆኑም ስራ እንዲፈጥሩ አበክሮ ይሰራል። ይህ የመንግስት ፍላጎት ደግሞ ኮሜሳ ለማሳካት ከሚፈልገው ግብ ጋር የተሳሰረ ነው። በመሆኑም በቀጣይም እንደዚህ ቀደሙ በጋራ መስራታችን ይቀጥላል። ለላቀ ውጤት በመብቃትም የሴቶችን ተጠቃሚነት እናረጋግጣለን። እነዚህን ተግባራት በትኩረት መስራት አህጉርና ቀጠና አቀፍ የሆነ የተረጋጋ ኢኮኖሚን ለመፍጠር ያግዛልም ብለዋል። አፍሪካን ፕሮቨርብ when spider አህጉርና ዓለምን እየፈተነ ያለው የኢኮኖሚ ጫናና የአየር ንብረት ለውጥ ለመጋፈጥ አፍሪካውያን ባንድ ቆመው የኮሜሳ አይነት ተቋማትን በማጠናከር መስራት ይገባቸዋል። የዚህ በጋራ የመቆም ውጤት የሆነው ለሚታለመው ስኬት የሚያግዘው የኮሜሳ የሴቶች ፌዴሬሽን ቢዝነስ ኤግዚቢሽንና ባዛር በይፋ ተከፍቷል። The 6th COMESA Federation of Women in Business Trade Fair and Business Conference የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በበኩላቸው የኮሜሳ ሴቶች ፌዴሬሽን ቢዝነስ ማህበር የሴቶችን ኢኮኖሚያዊ አቅም የሚያጎለብት ነው ብለዋል። በተጨማሪም እንደ አህጉር የታሰበውን የነጻ ንግድ ቀጠናን ለመፍጠር ትልቅ አቅም ያለው ነው ብለዋል። This trade fair is our collective response. ኢትዮጵያ ለአህጉሩና ቀጠናዊ ትስስር በትኩረት እየሰራች የቆየችና አሁንም በመትጋት ላይ ያለች ናት። በመሆኑም እንደ ኮሜሳ አይነት ቀጠናዊ ተቋማት ደግሞ እንደ አህጉር ለሚታለመውና እያደገ የመጣውን ኢኮኖሚ ለማስተሳሰር ትልቅ ሚና አላቸው። በመሆኑም ወደፊት የኮሜሳ መስራች አባል የሆነችው ኢትዮጵያና ኮሜሳ እንደዚህ ቀደሙ በትብብር መስራታቸውን ይቀጥላሉ። Integrated COMESA and the thriving FCFTA may be built on the full participation of African women. የኮሜሳ ዋና ጻፊ ቸለሴ ካፕዌ ኮሜሳ የጾታ እኩልነትን ማረጋገጥና የሴቶችን ኢኮኖሚያዊ ተጠቃሚነት ማረጋገጥ ያስፈልጋል ብሎ ያምናል ብለዋል። This requires harnessing the potential of African women. ኮሜሳ ሴቶችን በኢኮኖሚ አቅማቸው እንዲፈረጥሙ ሁሉን አቀፍ ድጋፍ ያደርጋል። ከዚህም ባሻገር ይህን የሴቶች የኢኮኖሚ አቅም አህጉር አቀፍ ትስስርን መፍጠሪያ በማድረግ ዘርፉን ከዘርፈ ብዙ ፋይዳ ጋራ ማቀናጀትም ይገባል። ይህ በአፍሪካ የስርዓተ ጾታን አጀንዳ 2063ን ለማሳካት ከወሳኝ አማራጮች መካከልም አንዱ ነው። Regional integration and sustainable development. የኮሜሳ የሴቶች ፌዴሬሽን የንግድ ኤግዚቢሽንና ባዛር ከሚያዝያ 30 እስከ ግንቦት 2 2017 ዓ.ም የሚካሄድ ሲሆን በአባል ሀገራት የተመረቱ የተለያዩ ምርቶች ለገበያ የሚቀርቡ ይሆናል። የህብረተሰቡን ጤና ለመጠበቅና ተዛማች ከሆኑ ወረርሽኞች ማህበረሰቡን ለመታደግ እየሰራ መሆኑን የጤና ሚኒስቴር አስታወቀ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጤናው ዘርፍ የሚሰሩ የልቀት ተቋማት የፕሮግራም ማስጀመሪያ መድረክ አካሂዷል። ራይል ደምሰው ተጨማሪ አላት።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎችን መከላከልና መቆጣጠር የቅኝት ስራዎችንና ዓለም አቀፍ የበሽታ ወረርሽኞችን ለመከላከል የሚያስችል የብሔራዊ የህብረተሰብ ጤና አደጋዎች ማስተባበሪያ የልህቀት ማዕከል አቋቁሟል። የተቋቋመው የልህቀት ማዕከልን ለማጠናከርና ጎረቤት ሀገራት ተሞክሮ እንዲወስዱ የሚያስችል መድረክ በማዘጋጀትም ከተለያዩ በጤና ዘርፍ ከሚሰሩ ተቋማት ጋር በማዕከሉ ዙሪያ ውይይትና የፕሮግራም ማስጀመሪያን አካሂዷል። በፕሮግራሙ ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ መንግስት የህብረተሰቡን ጤና ለመጠበቅ እንዲህ አይነት ማዕከላትን በማጠናከር እየሰራ ነው ብለዋል። የኢትዮጵያ መንግስት ለህብረተሰብ ጤና አስተዋጽኦ አጽንኦት ሰጥቶ እየሰራ ይገኛል። የጤና ሚኒስቴርም ከኢትዮጵያ ህብረተሰብ ኢንስቲትዩት ቴክኒካል ክፍል ጋር አቅም ማሳደግ ላይ ትኩረት አድርጎ አብረን እየሰራን ነው። ለዚህ ነው የህብረተሰብ ጤና አጠባበቅን በአዲስ መልክ እያደራጀ ነው የምንገኘው። እነዚህ ዛሬ የተወያየንባቸው የሚገኘውና የተገለጹት ጉዳዮች የህብረተሰብ ጤና አጠባበቅ ምላሽ 3 መሰረታዊ ምሰሶዎች አሉት። እንደምታውቁት አሁን ላይ ብዙ የአፍሪካ ሀገሮች ከኢትዮጵያ ተሞክሮ ለማየትና ለመውሰድ እዚህ በአካል ተገኝተዋል። በተለይም የህብረተሰብ ጤና ኢንስቲትዩት የዘረጋውን ስርዓት ተሞክሮ ለማየት መጥተዋል። የዛሬው የውይይትና የልምድ ልውውጥ መድረክ ኢትዮጵያ በሽታን ለመከላከል እየሰራች ያለውን የስራ ክንውን ለጎረቤት ሀገራት ለማሳየት የተዘጋጀ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። ሀገራችን ከሌሎች ባለድርሻ አካላት ጋር በመተባበር በራስ አቅም ብዙ ወረርሽኞችና የጤና ክስተቶችን ከመከላከል ሲከሰቱም ደግሞ ምላሽ በመስጠት ውጤታማ ስራ በመስራቷ የዓለም ጤና ድርጅት በተለይ የአፍሪካ ቢሮ ይሄን ሌሎች ሀገራትንም ለመደገፍ ልምዳችንን ለማካፈል እንዲያገለግል ተብሎ የህብረተሰብ ጤና አደጋዎች በተለይ ቁጥጥር ስርዓቱ የልህቀት ማዕከል በሀገራችን ብቻ ሳይሆን በሌሎች አፍሪካ ሀገራትም በተለይ የልምድ ልውውጥን እያንዳንዱ ሀገር የራሱ ተሞክሮ አለው። እኛ ደግሞ ለረጅም ጊዜ መንግስት በሰጠው ልዩ ትኩረትና በሪፎርም ስራው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዚህ ዘርፍ በርካታ የሪፎርም ስራዎች ተሰርተዋልና ከዚህ ጋር የመጡ ውጤቶችንና ጠቃሚ ልምዶችን ለማካፈል ከኛም አልፎ ሌሎች ጎረቤት ሀገራት ድጋፍን ለማድረግ ታስቦ የተዘጋጀ መድረክ። ዶክተር መሳይ አክለውም በቀጣይ የህብረተሰብ ጤና አደጋዎች ቁጥጥር ስርዓቱን በማጠናከርና በማዘመን ተቋሙ በሰፊው እንደሚሰራ ገልጸዋል። የህብረተሰብ ጤና አደጋዎች ደግሞ ማህበራዊና ኢኮኖሚያዊ ቀውስን ከማስከተላቸው በፊት ቀድሞ በመከላከል የቅኝ ስርዓቱን በማጠናከር ያልተማከለ በማድረግ እስከ ማህበረሰብ ድረስ ተደራሽ በማድረግ የተሰራ ስራና የመንግስትን ቁርጠኝነትና ድጋፍ ውጤት መሆኑን ነው የሚያሳየው። ይህንን ያው መንግስት በተለይ ተቋማትን ሪፎርም ሲያደርግ ቅድሚያ ከተሰጣቸው አንኳር ጉዳዮች አንዱ ነው። በጤና ፖሊሲውም በሀገሪቱ የጤና ልማትና ኢንቨስትመንት እቅድ ውስጥም በስትራቴጂክ እቅዱ ቅድሚያ የተሰጠበት በተለይ የህብረተሰብ ጤና አደጋዎች ቁጥጥር ስርዓቱን ማጠናከር፣ ማዘመን፣ ዲጂታላይዝ ማድረግ፣ ሁለተኛ ደግሞ ተደራሽ ማድረግ፣ እኛን የሚመስሉ የምላሽ ስርዓቶችን ደግሞ እስከ ታችኛው መዋቅር በመዘርጋት በተሰሩ ስራዎች የተገኘ ውጤት ነው ብለን መውሰድ እንችላለን። የንጹህ መጠጥ ውሃ አገልግሎት ባለማግኘታችን ለተለያዩ ችግሮች ተጋላጭ ሆነናል ሲሉ የሀገረ ማርያም ከሰም ወረዳ የኮረማሽ ንዑስ ወረዳ ነዋሪዎች ተናገሩ። ባጋጠመው የጸጥታ ችግር ምክንያት የውሃ መሰረተ ልማት ግንባታው በተቀመጠለት የጊዜ ሰሌዳ ተሰርቶ ባለመጠናቀቁ ችግር ማጋጠሙን የገለጸው ደግሞ የሰሜን ሸዋ ዞን አስተዳደር ነው። ለዓለም ላይኩን ተጨማሪውን ይዟል። በሰሜን ሸዋ ዞን ሀገረ ማርያም ከሰም ወረዳ ኮረማሽ ንዑስ ወረዳ የንጹህ መጠጥ ውሃ ችግር ለተለያዩ ጫናዎች እየዳረጋቸው እንደሆነ ነዋሪዎች ይናገራሉ። እንደ ዓለም ጤና ድርጅት መመሪያ አንድ ሰው ከ1 ኪሎ ሜትር ባልበለጠ ርቀት ወይንም ደግሞ ከ30 ደቂቃ ባነሰ ጉዞ በቀን ቢያንስ 20 ሊትር ውሃ ማግኘት አለበት ይላል። ይህ ሰብአዊ መብት ሆኖ ነው የተቀመጠው። የኮረማሽ ነዋሪዎች ከዚህ አንጻር ችግራቸው እንዴት ይታያል? የአካባቢው ማህበረሰባችን ውሃ የሚጠቀመው ከወንዝ ሄዱ ከጅብ ታግሉ እናቶች በጀርባቸው የ2 ሰዓት መንገድ ተጉዘው ውሃን የሚቃመሱበት ፎርም ነው። የመንግስት ሰራተኞቻቸው መምህራኖች ሌሊት ሄደው ውሃ ቀርተው ልብሳቸውን ሳያጥቡ በቂ ውሃ የላቸውም። ለመጠጥ ያክል ብቻ ነው የሚያገኙት። ስለዚህ ውሃ እየጠማው ይኖራል።
ይሄንን መንግስት ሀሳብ ያድርግልን ነው ማለት። እናቶች ማቆያ ይቀመጣሉ። ለእናቶች ደግሞ ባህያ ነው በወር 2000 ምናምን ብር እየተከፈለ ባህያ ነው የሚቀዳው ማለት ነው በኮንትራት ለጤና ጣቢያ አገልግሎት ማለት ነው። እና ያው የመንግስት ሰራተኛውም ችግር ውስጥ ነው። እንደውም መምህራኖችም ያው ክላስ እየቀጡ ጭምር በመቅዳት ነው ውሃ ጊዜያቸውን የሚያሳልፉት። ተማሪዎችም ክላስ እየቀጡ ውሃ በመቅዳት ነው ጊዜያቸውን የሚያሳልፉት ማለት ነው። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ የንጹህ መጠጥ ውሃ ግንባታው የዘገየው በጸጥታ ችግር ምክንያት እንደሆነ አንስተው አሁን ያለው የሰላም ቁመና ግን ስራውን ለመቀጠል ያስችላል ብለዋል። ውሃው ኦሬዲ በክልል ውሃ ቢሮ በጀት ተይዞለት ማቴሪያል ተገዝቶ ግን ደግሞ በባለፈው 1 አመት ከ6 ወር የጸጥታ ችግር ውስጥ በመግባታችን ምክንያት ማቴሪያሉ ራሱ ተገዝቶ ተቀምጦ ነው ያለው ያው ለህዝቡም ስናነሳ እንደነበረው ማለት ነው። ስለዚህ ከዚህ የተማረው ህዝቡ ምንድነው ሰላም ከሌለ ልማት የለም፣ ሰላም ካለ ልማት አለ። የሰሜን ሸዋ ዞን ውሃና ኢነርጂ መምሪያ ተወካይ ኃላፊ አቶ ሙላቱ ፍቅሬ የኮረማሽ የውሃ ግንባታን ለማከናወን ቁሳቁሶች በክልል በጀት ተገዝተው ቀርበዋል ብለዋል። ረዘም ላለ ጊዜም ጥያቄው እንዲዘገይ ያደረገው ከጸጥታ ችግሩ በተጨማሪ የውሃ ምንጭ በቅርበት ባለመገኘቱና ከሌሎች አካባቢዎች ጋር መነጋገር ስለሚጠይቅ እንደሆነ በመግለጽ ኮረማሽ መጠጥ ውሃ ክልሉም ወደ 12 ኪሎ ሜትር ኤችዲፒ ቧንቧ አቅርቦ አሁን ወደ ወረዳ ሞቢላይዝ አድርገናል። አሁን በቅርብ የተለያዩ የመገጣጠሚያና ሌሎች እቃዎችን ግዢ ፈጽመን በወረዳና በማህበረሰቡ ተሳትፎ ግዢ ፈጽመን በቀጥታ ወደ ስራ መንገባበት አጋጣሚ ቅድመ ሁኔታ ያዘጋጀን ያለንበት ሁኔታ ነው ያለው። በቅርቡ የውሃ ፕሮጀክቱን ገንብቶ ለማስረከብ ስራ ስለመጀመሩ ተናግረዋል። በቀጣይ በአካባቢው ላይ የሚገነባው የውሃ ፕሮጀክት ማህበረሰቡ አጋዥ እንዲሆን ከወዲሁ ጥሪ አቅርበዋል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። የደብረ ብርሃን ከተማ ኮሪደር ልማት በፍጥነት እንዲጠናቀቅ ጥብቅ ክትትልና ድጋፍ እየተደረገ መሆኑን የደብረ ብርሃን ከተማ አስተዳደር አስታወቀ። የግንባታው አፈጻጸም 80 በመቶ የደረሰ ሲሆን በቅርቡ ለማጠናቀቅም እየተሰራ እንደሆነ ተገልጿል። ለኮሪደር ልማቱ ከዚህ በፊት የነበረው የማህበረሰቡ ተሳትፎ በቀጣይም በተደራጀ መንገድ ለማሳተፍ ይሰራልም ተብሏል። በላይ ተስፋዬ ዝርዝሩን ይዟል። የከተሞችን እድገትና የነዋሪዎችን የመልማት ፍላጎት መሰረት ተደርጎ ወደ ስራ የተገባበት የኮሪደር ልማት በተያዘለት ጊዜና ጥራት እንዲጠናቀቅ ተከታታይ ድጋፍና ክትትልን የሚሻ ነው። በደብረ ብርሃን ከተማም 3.6 ኪሎ ሜትር የኮሪደር ልማት በመገንባት ላይ ይገኛል። የሸዋፈራሁ ጎሹ ጄኔራል ኮንትራክተር መሐንዲስ ተፈሪ ከበደ ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ እየተሰራ እንደሆነ ገልጸዋል። አሁን ላይ ያው በፍጥነት እየሄድን ያለ ነው። በፌዝ 2 ነው የምንሄደው። ማለትም ራውንድ 1 ላይ እስከ 10 ሰዓት እንሰራለን። ከዛ በኋላ እስከ 4 ሰዓት እንሰራለን። ኦዲፒያችን በዚህ ሰዓት አሁን 80% በላይ እየሰራን ነው። በጥራት እየሰራን ያለ ነው። በተሰጠን ጊዜ ቀድመን ለማጠናቀቅ ያለን እንትን አሪፍ ነው። እንደምታዩም አሁን ታይልስ ማንጠፍ ነው የቀረን። እሱ ደግሞ የተወሰነ ጊዜ ነው። በተሰጠን ጊዜ ቀድመን እናስረክባለን ብለን እናስባለን። ለስራው አስቸጋሪ የነበሩ ችግሮች እንደነበሩ የጠቀሱት የከተማ አስተዳደሩ ምክትል ከንቲባ ወርቅ አለማው ኮስትሬ አሁን ላይ የፈረቃ አሰራር ተዘርግቶ በመከናወን ላይ መሆኑን ጠቅሰዋል። በዚህ ዓመት የኮሪደር ልማት በስፋት ለመግባት የጀመርንበት ሁኔታ ነው ያለው። አሁን እስካሁን ዛሬ በደረስንበት ደረጃ ወደ 3.6 ኪሎ ሜትር የሚሆን ከአዲስ አበባ መግቢያ መስመር ላይ የጀመርንበት ሁኔታ ነው ያለው። በጣም በፍጥነት አጠናቀን ለማህበረሰቡ ክፍት እናደርገዋለን ለአገልግሎት ማለት ነው። ስራውን እንደጀመርን አካባቢ በተለያዩ ምክንያቶች በጣም በፍጥነት በተለይ አምሽቶ እንደዚህ ሌሊት ጭምር የመስራት ነገሮች አልነበሩም። በአንዳንድ ችግሮች የጸጥታውን ችግር ታሳቢ አድርጎ አሁን ከቅርብ ጊዜ ወዲህ ግን ምሽት ጭምር አምሽቶ ሰራተኛ የሚሰራበት እንደዚህ አይነት ፕላትፎርም ዘርግተናል። የተሟላ መሰረተ ልማት መኖር ለኢንዱስትሪና ኢንቨስትመንት ስበት አበርክቶ የጎላ መሆኑን የሚገልጹት የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ተወካይ ኃላፊ ውበቱ አሰፋ በዘርፉ ላይ ባለሀብቶች ተሳትፎ ለማድረግ ፍላጎት መኖሩንም ገልጸዋል። መንገድ በጣም ትልቅ ነገር ነው ለኢንቨስትመንት። አንድም ያዘገያል፣ አንድም ያቀላጥፋልና አንዳንዶቹ ባለሀብቶች ራሳቸው ተጠያቂ ሆነው እየመጡ ነው። ኮሪደሩ ልማቱ በተቀላጠፈ ቁጥር የነሱ ስራም ስለሚቀላጠፍ ዘመናዊ ስለሚሆን ጭምር የሰራተኛ የማሟላት ምርታቸውን በቀላሉ ወደ ህብረተሰቡ ተደራሽ ለማድረግ
ግብዓት ወደ እነሱ ለማስገባት በራሳቸው በጀት እስከማወጣት ድረስ ይፈልጋሉ። አሁን እኛ ይሄን እያስተሳሰርን ያለ ነው ማለት ይቻላል። ተግባሩ በጥራትና በተያዘለት ጊዜ እንዲጠናቀቅ በየደረጃው የሚገኙ ባለድርሻ አካላት በአካል ተገኝተው የመከታተልና የማበረታታት ሂደት መኖሩንም ምክትል ከንቲባው ገልጸዋል። ይሄ ስራ በጣም በፍጥነት እንዲሄድ ደግሞ ሁሉም ባለድርሻ አካላት እያገዘ ነው የሚገኘው። በተለይ የክልሉ ከተማና መሰረተ ልማት እንደ ተቋም በቢሮ ደረጃ ተቋም የሚመሩትም ክቡር ዶክተር አመዲንም ጭምር በአካል ጭምር እየተገኙ በተደጋጋሚ ጊዜ አምሽቶም ስራዎችን በማነሳሳት ሰራተኛውን በመጎብኘት የሚታዩ ጉድለቶችንም ጭምር በመሙላት በተመሳሳይ የከተማ አመራሩም ከክቡር ከንቲባው ጀምሮ በየቀኑ እዛው በመዋል እዛው በማምሸት ሌሎችም አመራር የክፍለ ከተማ አመራር ጭምር ተልዕኮ እየተሰጣቸው እየተሰራ ነው ያለው። አይ ቲንክ ሌሎች ከተሞች ላይ የምናያቸው በቅርብ ጊዜ እኛም ከተማ ላይ እውን ይሆናሉ ብለን እናስባለን። እየተደረገ ያለው ክትትልና የፈረቃ የስራ እንቅስቃሴ ተግባሩን ለማቀላጠፍ የሚያስችል ምቹ ሁኔታ እንደፈጠረላቸው ነው መሐንዲሱ የተናገሩት። ጠዋት፣ ቀን፣ ማታ ለሊት ስንሰራ አብረን ነው እየሰራን ያለ ነው። ማታ 4 ሰዓት ብትመጣ ታገኛቸዋለህ ከኛ ጋር። እኛም በፍሪደም ነው እየሰራን ያለ ነው። በፍጹም ሰላም ተሰምቶን እንደዚህም ደግሞ በጥራት እንድንሰራ በዚህ ፍጥነት እንድንጨርስ መገባደዳለን ያለ ነው። እንደዚህ እንድንሄድ ያደረገን የነሱ ከኛ ጋር እጅና ጓንት ሆኖ የመስራት እንትን ስላለን ነው። የኮሪደር ልማቱን ቀጣይነት እንዲኖረው ለማድረግ ባለድርሻ አካላትን ለማሳተፍ እቅድ ስለመኖሩም ነው ምክትል ከንቲባው የጠቆሙት። ይህን ስናደርግ እስካሁን ባለው ደረጃ ኦልሞስት በምንሰበስበው በጀት ነው እየሰራን ያለ ነው። በቀጣይ በቅርብ ጊዜ ትንሽ የማህበረሰቡ ንቅናቄ የሚጠይቅ ስራዎች ይጠይቃል። ኮሪደር ልማት በቀላል በትንሽ የገንዘብ የሚፈጸም አይደለም። ትላልቅ በጀቶች ገንዘቦች ያስፈልጋሉ። ያንን መነሻ አድርገን ትልቅ የገቢ ማሰባሰቢያ መርሃ ግብር ለማዘጋጀትም እቅዶች አሉን። በዚህ አጋጣሚ ለአካባቢያችን ባለሀብት አጠቃላይ የደብረ ብርሃን ልማት ለሚደግፉ በአገር ውስጥም በውጭም ላሉ የልማት ደጋፊ ነዋሪዎቻችን ጥሪ ማቅረብ እንፈልጋለን ማለት ነው። ነዋሪዎችና ባለድርሻ አካላት ከዚህ በፊት እያደረጉት ያለውን ልማታዊ ተነሳሽነት ቀጣይነት ያለው ትብብር እንዳደርጉም ጥሪ ቀርቧል። በመጨረሻም አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርባቸዋለች። ለወደብ ኪራይ የፋይናንስ ችግር ለሚያጋጥማቸው አምራች ኢንዱስትሪዎች ልዩ ድጋፍ እንደሚያደርግ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪው ምርታማነትና ተወዳዳሪነት ማሻሻል በሚል መሪ ሀሳብ ውይይት ተካሂዷል። በውይይቱ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ ደንጌ ቦሩ ሎጂስቲክ ለአንድ ሀገር ቀጣይነት ያለው ኢኮኖሚያዊ እድገት ለማስመዝገብ የሎጂስቲክ ስርዓቱን ቀልጣፋ ለማድረግ በርካታ ተግባራት እየተከናወኑ መሆኑን ተናግረዋል። የወጪና የገቢ ጭነቶች የቆይታ ጊዜን ለማሳጠር በተሰራው ስራ አመርቂ ውጤት ተመዝግቧል። በወደቦች የኮንቴነር እጥረት እንዳያጋጥምም በልዩ ትኩረት እየተሰራ እንደሚገኝ ሚኒስትር ዴኤታው አብራርተዋል። ባለፉት 4 ዓመታት ተጨማሪ ወደብ አማራጭ ለመጠቀም በተሰራው ስራ በታጁራ ወደብ አማካኝነት 1.5 ሚሊዮን ሜትሪክ ቶን ግብዓት ማስገባት መቻሉን ጠቁመዋል። የአምራች ኢንዱስትሪ ባለቤቶች የወደብ ኪራይ የፋይናንስ ችግር ሲያጋጥማቸው ምርቶችን በዋስትና እንዲወስዱ ተፈቅዶ አሰራሩ ተግባራዊ እየሆነ ይገኛል ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ ከግንቦት 7 እስከ 9 2017 ዓ.ም በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ በኢትዮጵያ የፓኪስታን አምባሳደር ገለጹ። አምባሳደሩ በሰጡት መግለጫ በአውደ ርዕዩ ላይ ከ100 በላይ የፓኪስታን አምራች ድርጅቶች ይሳተፋሉ ብለዋል። ከአፍሪካ ሀገራት ጋር የንግድ ትስስርን የሚያጠናክሩ የሕክምና መድኃኒት ምርትና መሳሪያዎች፣ የውበትና ቆዳ እንክብካቤ ውጤቶች፣ የጨርቃጨርቅና አልባሳት ምርቶች፣ የምግብና የምግብ ነክ የግብርና ምርቶች፣ የአውቶሞቲቭ መለዋወጫዎች፣ የኤሌክትሪክና የቤት እቃዎች በአውደ ርዕዩ እንደሚቀርቡም ገልጸዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በከር የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የፓኪስታን ባለሀብቶች በኢትዮጵያ መዋለ ንዋያቸውን ፈሰስ እንዲያደርጉ ተነሳሽነት እየፈጠረ ነው ብለዋል። የኢትዮጵያ ዜና አገልግሎት ድርጅት መረጃ ነው።
አማራ ሚዲያ ኮርፖሬሽን ከአዲስ አበባ ስቱዲዮ ሀገር አቀፍ አህጉር አቀፍና ዓለም አቀፍ ጉዳዮችን በዜናና መረጃዎቻችን ወደ እናንተ እያደረሰ ይገኛል። በዜና ወጃችን በመላ ኢትዮጵያ የሚከናወኑ ሁነቶችንና አዳዲስ መረጃዎችን ስፍራው ድረስ ተጉዘን ተአማኒና ሚዛናዊ መረጃ ወደ እናንተ እናደርሳለን። ኢትዮጵያ ከ85 በላይ በሆኑ ብሔሮች ብሔረሰቦችና ህዝቦች የጋራ አብሮነት ጸንታ የኖረች ታላቅ ሀገር ነች። ታዲያ ይህንን ታሳቢ ያደረገው አማራ ሚዲያ ኮርፖሬሽን ቀለሞቻችን የሚል የዜና ይዘት በማዘጋጀት በሀገሪቱ የሚከወኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን በሰፊው በመዳሰስ የህዝቦች አንድነትና አብሮነትን የሚያጠናክሩ ዘገባዎችን በመስራት ሁሌም ዘወትር ሰኞ በትዕይንተ ዜናችን ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ ዕለተ ረቡዕ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት መፍትሄ የሚመላከትበት የዜና ወጃ አካል ነው። ዜና ትንታኔ ሉላ ኢትዮጵያ በዚህ የዜና ወጃችን ከኒውዮርክና ብራስልስ ተከትሎ የዲፕሎማሲ መናኸሪያ በሆነችው አዲስ አበባ ዓለም አቀፍና አህጉር አቀፍ ሁነቶች ይዳሰሱበታል። ቀጠናዊ ክስተቶችም ወደ እናንተ ይደርሱበታል። በሉላ ኢትዮጵያ ባለሙያዎች፣ አንጋፋ ዲፕሎማት፣ ከፍተኛ የመንግስት የሥራ ኃላፊዎች ጋብዘን ትንታኔ ይሰጡበታል። ዘወትር ሐሙስ ምሽት በትዕይንተ ዜና ከአዲስ አበባ ስቱዲዮ ወደ እናንተ ይደርሳል። አሚኮ ጥቆማ በመዲናችን አዲስ አበባና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።